ሰላም ጤና ይስጥልን። ወቅታዊና ታማኝ ሚዛናዊ መረጃዎችን የሚያደርሷችሁ የኢትዮ አውታር ልዩ ፕሮግራማችን ተጀምሯል። ዛሬ በሀገር ውስጥና በዓለም አቀፍ መድረኮች የተከሰቱ የብዙዎችን ትኩረት የሳቡና በቀጣይ አገሪቱ ዕጣ ፈንታ ላይ ትልቅ ጥላ የሚጥሉ ሶስት ዋና ዋና አጀንዳዎችን በዝርዝር ይዘንላችሁ ቀርበናል። ዛሬ የምናስደምጣችሁ አንገብጋቢ ጉዳዮች፣ የመጀመሪያው አርዕስታችን በትግሉ መስመር ላይ ከፍተኛ መነጋገሪያ የዘራው በጠቅላይ ሚኒስትር አብይ አህመድና በፋኖ መሪው ዘመነ ካሴ መካከል ሊደረግ የታሰበው ድርድር ዘመነ ካሴ ትግሉን በትኖና ሀገር ለቆ እንደሚሄድ የሚነገሩት ምስጢራዊ መረጃዎችና በአማራ ሕዝብ እንዲሁም በዲያስፖራው ዘንድ የተቀሰቀሰው ታላቅ ቁጣ። በሁለተኛው አርዕስታችን በትግራይ ምድር ዳግም የተለኮሰው የጦርነት እሳት፣ ህወሓት በአዲስ መልክ የጀመረው ሰፊ ወታደራዊ አፈሳ፣ በተለይም የትግራይ ወጣቶችን ለማስጨረስ የታለመ ሴራና የዶክተር ደብረጽዮን ገብረ ሚካኤል ፋኖ ሌባና ዘራፊ ነው አላምነውም ያሉበት አስደንጋጭ የክህደት መግለጫ። በሶስተኛ ደረጃ ከዓለም አቀፍ መድረክ በመካከለኛው ምስራቅና በአሜሪካ ፖለቲካ ውስጥ ትልቅ መናወጥ የፈጠረው የቤንያሚን ኔታንያሁና የዶናልድ ትራምፕ መጣላት ሚስጥሩንና በቀጣይ የዓለም ፖለቲካ ላይ የሚኖረውን አንድምታ እንቃኛለን። እነዚህን አቤት ጉዳዮች በሰፊውና በጥልቀት እንተነትናለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የመጀመሪያውና በአማራ ሕዝብ እንዲሁም በዲያስፖራው ዘንድ ከፍተኛ ቁጣና መደናገጥ የፈጠረው አጀንዳችን እንጀምራለን። ከቅርብ ጊዜ ወዲህ በውስጥ መስመርና በተለያዩ የፖለቲካ ክበቦች ውስጥ የሚናፈሱ ሚስጥራዊ መረጃዎችን እንደሚያመለክቱት በጠቅላይ ሚኒስትር አብይ አህመድና በፋኖ መሪው ዘመነ ካሴ መካከል ድርድር ሊደረግ እንደሚችልና ሁለቱ አካላት ሊሰማሙ እንደሚችሉ የሚገልጹ ወሬዎች በስፋት እየተሰሙ ነው። የመረጃ ምንጮች እንደሚሉት ከሆነ ይህ ስምምነት በዋናነት የሚያተኩረው የፋኖን ትግል ምዕራፍ በማክተም ዘመነ ካሴ ልክ እንደ ሌሎች ቀድሞው የትግል መሪዎች እንደነ እስክንድር ነጋ ጦሩን በትኖ ትግሉን ሙሉ በሙሉ ትቶ አገር ለቆ እንዲሄድ በሚያስችል ሁኔታ ላይ የተመሰረተ ነው ተብሏል። ይህ ወሬ ይፋ የሆነው የጀመረው የመንግስት በአማራ ክልል የከፈተው ወታደራዊ ዘመቻ ተከትሎ የፖለቲካ መፍትሄ ይፈልጋል በሚል ሰበብ ቢሆንም በህዝቡ ዘንድ ግን እንደ ትልቅ ክህደት ነው የተቆጠረው። ይህ መረጃ መወጣቱን ተከትሎ በተለይ በአማራ ህዝብና በትግሉ ላይ በሚሊዮን የሚቆጠሩ ዶላርና ሞራል እያፈሰሰ ባለው የዲያስፖራ ማህበረሰብ ዘንድ ታላቅ ቁጣ ተቀስቅሷል። ዲያስፖራውና የአማራው በከፍተኛ ቁጭት እየገለጹት ያለው ሀሳብ ይህ ትግል የአንድ ግለሰብ ወይም የአንድ መሪ የፖለቲካ ቁማር መጫወቻ አይደለም፣ በሺዎች የሚቆጠሩ ወጣቶች የተሰዉበት፣ እናቶች የደሙበትና ህዝቡ ህልውናውን ለማስከበር የጀመረው ታላቅ የህዝብ ትግል ነው የሚል ነው። ህዝቡ በአሁኑ ወቅት በአመራሮች ላይ ያለውን ጥርጣሬ ከፍ ያደረገ ሲሆን ትግሉን አሳልፈው ለመስጠትና የህዝብን ደም ለግል ጥቅምና ለቪዛ ለመለወጥ የሚደረግ ማንኛውም አይነት የኋላ ጓሮ ድርድር አንቀበልም በማለት ድምጻቸውን እያሰሙ ይገኛሉ። የዲያስፖራው ማህበረሰብ በተለይም በትግሉ ስም የሚደረጉ ማናቸውም የድርድር ጥረቶች በጥብቅ እንደሚቃወሙና ትግሉ የአማራ ህዝብ ሙሉ በሙሉ መብትና ደህንነት ሳይከበር በማንኛቸውም መሪ ፍላጎት እንደማይቆም በቁጣ እየገለጹ ይገኛሉ። ይህ ጉዳይ በቀጣዩ ቀናት በትግሉ መስመር ላይ ትልቅ መከፋፈል ወይም አዲስ አቅጣጫ ሊፈጥር እንደሚችል ታዛቢዎች ይናገራሉ። ወደ ሁለተኛው ርዕሰ ጉዳያችን ስናልፍ በትግራይ ፖለቲካ ውስጥ ሌላ አስደንጋጭና አዲስ ወታደራዊ ክስተት ተፈጥሯል። የፕሪቶሪያው የሰላም ስምምነት በተግባር ላይ ባለበት ህዝቡ ከጦርነት እፎይ ባሉበት በዚህ ወቅት ህወሓት በአዲስ መልኩ ሰፊ የጦርነት ዝግጅት መጀመሩን በተለይ የትግራይ አካባቢዎችና ከፍተኛውን የወጣቶች አፈሳ መጀመሩ ተረጋግጧል። ከተለያዩ የውስጥ ምንጮች የተገኙ መረጃዎች እንደሚያመለክቱት ህወሓት ይህንን አዲስ አፈሳ የጀመረው ዳግም ወደ ጦርነት ለመግባትና ወታደራዊ አቅሙን ለማጠናከር ነው። ነገር ግን የጉዳዩ አስከፊነት የአፈሳ በተለየ መልኩ የትግራይ ወጣቶች እንደገና ወደማያልቅ እሳት ውስጥ በመክተት ለመጨረስና ለመግደል የታቀደ ስልታዊ እርምጃ ነው በሚል በክልሉ ዘንድ ከፍተኛ ስጋትና ተቃውሞ አስነስቷል። ለአመታት ያለቀው ወጣት ሳይበቃ አሁንም በግዴታ ወደ ማሰልጠኛ ካምፖች የሚወስዱት ወጣቶች እጣ ፈንታ ምን ሊሆን እንደሚችል ማሰብ ለብዙዎች ከባድ ሆኗል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ የሰጡት መግለጫ በአማራው ህዝብ ዘንድ ቁጣን ይበልጥ ያባባሰና የህወሓትን እውነተኛ ማንነት ያሳየ ሆኗል። ዶክተር ደብረጽዮን በተለያዩ የትግራይ አካባቢዎች መገናኛ ብዙሃን ባደረጉት ንግግር በአማራ ክልል የሚንቀሳቀሰው የፋኖ ኃይል በተመለከተ እጅግ ዝግተኛና ተንኳሻ ቃላትን ተጠቅመዋል። ዶክተር ደብረጽዮን በመግለጫቸው ፋኖዎች ሌባና ዘራፊዎች ናቸው፣ እኛ ፋኖን በፍጹም አናምነውም፣ ልንተማመንባቸው ማንችልም ማለታቸው ተሰምቷል። ይህ ንግግር ቀደም ሲል በሁለቱ ህዝቦች መካከል ሰላም ለመፍጠር
የጋራ ጠላትን ለመመከት የሚል ሲደረግ የነበሩት የሰላምና የውይይት ጭላንጭሎች ሙሉ በሙሉ ያጨለመ ነው። የአማራ ህዝብ ታዛቢዎች ይህንን የደብረጽዮን ንግግር ሲተነትኑ ህወሓት ሁልጊዜም ቢሆን ለአማራ ህዝብና ለትግሉ ያለው ጥላቻ ያልቀነሰ መሆኑ አሁንም ህዝቡን ለማጥቃትና የራሱን ወጣት በአፈሳ አዘጋጅቶ ዳግም ሰሜን ኢትዮጵያን ወደ ሌላ ጦርነት ለመክተት እያሴረ መሆኑን ማሳያ ነው ይላሉ። ይህ የክህደት መግለጫ በሁለቱ ክልሎች አዋሳኝ አካባቢዎች ላይ ያለውን ወታደራዊ ውጥረት ይበልጥ ያከረረ ይሆናል። አሁን ደግሞ ወደ ዓለም አቀፍ መድረክ እናምራ። በመካከለኛው ምስራቅ በአሜሪካ የፖለቲካ መዋቅር ውስጥ ትልቅ ቦታ ያላቸው ሁለት መሪዎች የቀድሞውና የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ያላቸውን ወዳጅነት አክትሞ ወደ ከባድ መጣላት መሸጋገሩ ዝርዝር መረጃዎች ወጥተዋል። ቀደም ሲል ትራምፕ በስልጣን ላይ በነበሩት ወቅት እስራኤልና ኔታንያሁን በከፍተኛ ደረጃ ሲደግፉ ኤምባሲያቸው ወደ ኢየሩሳሌም ሲዘዋወርና የአብርሃም ስምምነቶችን ሲያስተሳስሩ እንደነበር ይታወሳል። ሆኖም ግን በትራምፕ እና በኔታንያሁ መካከል ያለው ግንኙነት መሻገር የጀመረው ዶናልድ ትራምፕ በምርጫ የተሸነፉበት ጆ ባይደን ስልጣን በያዙበት ወቅት ኔታንያሁ ለባይደን ይህን እንኳን አደረሳችሁ መልእክት ቀድመው በመላካቸው እንደነበር ይናገራል። ትራምፕ ይህንን እንደ ትልቅ ክህደት ነው የቆጠሩት። በአሁኑ ወቅት በተለይም በመካከለኛው ምስራቅ ካለው ጦርነትና ከአሜሪካ ፖለቲካዊ አሰላለፍ ጋር ተያይዞ ሁለት መሪዎች በይፋ መጣላታቸው ታውቋል። ትራምፕ በሰጡት የተለያዩ መግለጫዎች ኔታንያሁ ጦርነቱን በአግባቡ መምራት እንዳልቻለ፣ የእስራኤል ደህንነት አደጋ ላይ እንደወደቀና ኔታንያሁ የራሱ የፖለቲካ ህልውና ብቻ ለማስጠበቅ እየሰራ ነው በማለት በጥብቅ ነቅፈውታል። በሌላ በኩል ኔታንያሁ በትራምፕ የሚሰነዘሩበት ትችቶች ወደ ጎን በመተው የራሱን ወታደራዊ ስትራቴጂዎች ብቻ ተግባራዊ እያደረገ ይገኛል። ይህ በሁለቱ ተጽዕኖ ፈጣሪ መሪዎች መካከል የተፈጠረው መጣላት በቀጣይ የአሜሪካ እስራኤል የምታደርገውን ወታደራዊና ዲፕሎማሲያዊ ድጋፍ እንዲሁም የመካከለኛው ምስራቅን የወደፊት ዕጣ ፈንታ በእጅጉ ሊቀይረው እንደሚችል የዓለም ፖለቲካ ተንታኞች በሰፊው እየተነጋገሩበት ይገኛል። የተከበራችሁ የኢትዮ አውታር ተከታታዮች ዛሬ ያቀረብንላችሁ ሶስቱም አጀንዳዎች እርስ በርሳቸው የተሳሰሩና የሀገር ውስጥና የዓለም አቀፍ ፖለቲካ ምን ያህል ተለዋዋጭና ሚስጥር የበዛበት መሆኑን የሚያሳዩ ናቸው። በአብይ አህመድና በዘመነ ካሴ መካከል ይደረጋል የተባለው የኋላ ጓሮ ድርድርና ትግሉን የመበተን ወሬ በአማራው ህዝብና በዲያስፖራው ዘንድ ታላቅ ቁጣን ቀስቅሷል። በሌላ በኩል የህወሓት የአፈሳ ዘመቻና የደብረጽዮን የክህደት ንግግር በሀገሪቱን ወደ ሌላ የደም መፋሰስ ሊመራት እንደሚችል አመላካች ሆኗል። በዓለም መድረክ ደግሞ የትራምፕና የኔታንያሁን መጣላት አዲስ የቀጠናዊ ኃይል አስተላለፍ እየፈጠረ ይገኛል። እናንተስ በእነዚህ ጉዳዮች ላይ ምን ታስባላችሁ? በተለይም በአመራሮቹና ድርድርና በትግሉ የወደፊት ዕጣ ፈንታ ላይ ያላችሁን ሀሳብ በኮሜንት መስጫው ላይ ያካፍሉን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎቹ እንዲያደርሱ ያድርጉ። ስላዳመጣችሁን ከልብ እናመሰግናለን። በቀጣይ በሌላ ርዕስ እንገናኛለን። ሰላም።